ፋኖ የአዲስ አበባ ልጅን አያሰጋው? ለምንድነው የአዲስ አበባ ልጆች ፋኖን ያልተቃወሙት? ይሄ ወጣት እስከዛሬ ከተፈጸሙ የስርቆት አይነቶች ለየት ያለ ስርቆት ፈጽሞ በቁጥጥር ስር የዋለ ሲሆን በርካታ በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ኢትዮጵያ ውስጥ ወንዶች ከአህያ ጋር ሴክስ እንደሚያደርጉ ላይቭ ላይ ቁጭ ብለው ሲነጋገሩበት የነበሩ ግሩፖችሽ አታክ እያደረጉኝ ነው። ባልሽ ሴት ልጁን ሲደፍራት ያኔ የምታዩን እናያለን የሚል ኮሜንት አይቼ በጣም የደነገጥኩት። ኢትዮጵያውያን በአንድነት ቆመው መግባባት የጀመሩ ቀን ኢትዮጵያ ምን እንደምትመስል ባጭሩ ልንገር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበባው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ መጣሁ። ሙቀት አለ ትንሽ ኡጋንዳ ላይ ይሄን 3 ቀን አራቀን አስቸጋሪ ሆነብን። በወቅታዊ ጉዳዮቻችን ቅድም ያነሳነው አንድ ቪዲዮ ነበር፣ መግቢያ ላይ የተመለከተነው የአንድ ፓስተር ጉዳይ ነበር። ታዲያ ሐሳቡን እንደተሳሳትኩኝ አድርገው አንዳንድ ሰዎች ኮሜንት ላይ ጽፎ አያቸውና በጣም ገርሞኛል። የሆነ ሆኖ ግን አንድ ሁለት እንመለከታለን። በዋነኝነት ፌሚኒዝም እያንቀሳቀሰ ያለውና ወቅታዊ ነገሮችን እንመለከታለን። በተለይ ፌሚኒስቶች እህቶችን እያጠቁ እንደሆነ፣ በተለይ እነሱ የሚቃወሟቸውን ቢዝነስ ጭምር ለማዘጋት እየተሯሯጡ እንደሆነ እየሰማን ያለ ነው። እንግዲህ ፌሚኒስት በሴቶች እንቆማለን ብለው ከነሱ ሐሳብ ጋር ግን የሚጋጩትን ግን ሄደው ቢዝነሳቸውን ለማዘጋት ጭምር እየተንቀሳቀሱ ነው። ምን ጀምረው ግን ከፓስተር ነው። ላይክ እያነሰው ነው ቪዲዮ እባካችሁ ከቻላችሁ ላይክ አድርጉት። እንጀምር። ከሞን ይኸውልህ በጌታ እንደ ባላምሮም ብናስብ ጥሩ እንደ ባላምሮ አዋጣ አይምሮ ለምን እዚህ ትመጣለህ? ይሄ እኮ የጀዝባዎች ነው። ይሄ እኮ አቅም የሌላቸው ሰዎች ነው። ይሄ እኮ ወደ ላይ የምናጋጥጥ ሰዎች ነው። የምድርን ጥበብ ትተን እኮ ሰማይ የምናይ ሰው እንደዛ የምታይ ከሆነ ተአምራት አለ። ይኸውልህ ነገረ these successful people ኧረ እንግሊዘኛ ሲመጣ ይወራ ይመጣል ፋታል ይሄ ተሳከለት ማለት ስትሮንግ ኢነሚዎቹን ዲስፕሌስ አሉ። ደስ ይለኛል። ዲስፕሌስ ዝም ብለው ነቅለው ነው የገቡት። ባዶ ቦታ አግኝተው አይደለም። ሻዳ ካፋና እናቆሙ። እዚህ ምን መጣው እንደ ባለ አእምሮ አይደለም ይላል። እኔ የፈለኩትኝ መጀመሪያ ላይ ያለውን ነገር ነው። በደም ስሙት ደግማችሁ። ከሞን ይኸውልህ በጌታ እንደ ባለ አእምሮም ብናስብ ጥሩ እንደ ባለ አእምሮ አዋጣ አይምሮ ለምን እዚህ ትመጣለህ? ይሄ እኮ የጀዝባዎች ነው። ይሄ እኮ አቅም የሌላቸው ሰዎች ነው ወይ መጽሐፍ ቅዱስ የሚነግር እንደዛ ነው ወይ የሚለው ነገር ሁለት ጥቅስ ብቻ ልስጣችሁ። አንደኛው ቅዱስ ጴጥሮስ በመልእክቱ አንደኛው ጴጥሮስ ምዕራፍ 4 ላይ በተለይ ቁጥር 7 ላይ ያለው ከቁጥር 6 ጀምሮ ያንበብላችሁ። እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ደግሞ እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና 7 ቁጥር ላይ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ ይላል። ይህ ሰው ግን እንደ ባለ አእምሮ ማሰብ አይጠበቅባችሁም። ባለ አእምሮ ከሆናችሁ እዚህ ምን ትሰራላችሁ ይላል። ቤተ እግዚአብሔር ባለ አእምሮ ከሆናችሁ ምን ትሰራላችሁ እያለ እየሰጣችኋል። ስለዚህ እባካችሁ የምትከተሉ ሰዎች ባለ አእምሮ ሁኑ ይላል። ሮሜ 13:3ንም ተመልከቱት። መጽሐፈ ምሳሌ 13:1 17:28 የምትመለከቱት ሰው ባለ አእምሮ ሆኖ እንዲመላለስ እንጂ ሌላ ሆኖ እንዲመላለስ አይደለም የተሰጠው። ስለዚህ ይህን ሰው ደግፋችሁ አእምሮ እንደሌለው ሰው የምትከተሉ ከሆነ መድኃኔዓለም ይርዳችሁ። እንቀጥል ወደ ወቅታዊ ጉዳዮቻችን። የምታዩት ቤት እንግዲህ የንጹሃን የአማራ ተወላጆች ቤት ነው። በማንነታቸው ብቻ የፋኖ ቤት እያሉ ስም ይለጥፋሉ። ግን የንጹሃን የገበሬዎች ቤት ነው የምታዩት። እንደዛ አድርገው ያወደሙት 12 2018 ማለት ነው። ተመልከቱት። ይሄ በጣም ነው የሚያሳዝን። ግን ደስ የሚል ነገር እዛው ላይ መናገር ፈልጋለሁ። ሙሉ በሙሉ ብዙ ቀን ሳይፈጅ አየር ባየር ደማቸው ተመልሶ አየር ባየር ማለት ነው። ለዚህ የምታዩት ቤት እንዳጠቃላይ እንግዲህ የንጹሃን ገበሬ እንደነዚህ ካሉ ነው አካሎች ጋር እየሰራን ያለው ህግ ነን የሚሉት የሽመልስ አብዲሳ ቡድን ይሄን ነው የሚሰራው። ማዳመጥና መስማት
ወለጋ ላይ በጣም ያልሆነ ነገር ነው የተፈጠረው። በጣም ብዙ የንጹሃን ቤት ፈርሷል፣ ሰዎችም ጭምር ጉዳት ደርሶባቸዋል። አብይን እንስማ ደግሞ ማዳመጥና መስማት የሚቀላቀልባቸው አንተና የተምታታበት መደመርና መቀነስ፣ ብልጽግናና ድህነት፣ አምላክና ሰይጣን፣ ሃይማኖትና ዘረኝነት፣ ጦርነትና ሰላም ምን ያልተጋጨበ ውሸትና እውነት ምን ያልተጋጨበ ነገር አለ? የምታወራው ሌላ የምትተገብረው ሌላ። እኛ እኮ ኢትዮጵያ እናውቃታለን፣ ያደግንባት ነች። አራተኛ መጽሐፍ ጻፉ ተብለን ያንተ መጽሐፍ አሁን ሰው አንብቦ ምንድን ነው የሚገነዘበው? ምዕራፍ ማወቅ ይቻላል። ግዴታ አንብቦ የተባለ ኧረ ተው እባክህ ሰው ይተው። ኢትዮጵያውያን በአንድነት ቁመው መግባባት የጀመሩ ቀን ኢትዮጵያ ምን እንደምትመስል ባጭሩ ልንገር። ያ ቀን የኢትዮጵያ ፓስፖርት በዓለም አየር ማረፊያዎች በክብር የሚታይበት፣ ረሃብ የሚለው ቃል ከአማርኛ መዝገበ ቃላት የሚሰረዝበት ቀን፣ ሜዲን ኢትዮጵያ የሚለው አርማ የዓለም ገበያ ላይ ሲደግስ፣ ረሃብ የታሪክ ማጣቀሻ ብቻ ሆኖ ይቀራል። ከ3000 ዘመን ታሪክ በላይ የሚያምር 3000 ዘመን ወደፊት ይጠብቀናል። ያ ቀን ለጠብ የምናባክነው ጉልበት ለስራ መዋል ይጀምራል። ለጥላቻ ስንፈጅ የነበረው ጊዜ ለፈጠራና ለምርታማነት ይሆናል። በመካከላችን ያለው ግድግዳ ሲፈርስ ለዘመናት የተሸከምነው የድህነት ቀንበር አብሮ ይፈርሳል። በትናንቱ መራራቅ ድህነትን አጭር፣ በዛሬው መተባበር ታላቅነትን እንዘራለን። መግባባት ማለት መመሳሰል አይደለም። መግባባት ማለት ለጋራ ቤት አብሮ መስራት ነው። እስቲ ንገሩኝ፣ ኢትዮጵያ ዛሬውኑ አንድ እንድትሆንና ወደ ታላቅነቷ እንድትመለስ ካስፈለገ እያንዳንዱ ኢትዮጵያዊ ማድረግ ያለበት አንድ ቀላል ነገር ምንድነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ ወጣት እስከዛሬ ከተፈጸሙ የስርቆት አይነቶች ለየት ያለ ስርቆት ፈጽሞ በቁጥጥር ስር የዋለ ሲሆን በርካቶችም ተውትርቦት ይሆናል እያሉ ይገኛሉ። ተከሳሽ በሪውን ሰፈፈ የተባለው ግለሰብ በነፋስ ስልክ ላፍቶ ክፍለ ከተማ ወረዳን ለምቡ መብራት አካባቢ በሚገኝ አንድ ሪል ስቴት ውስጥ በቀን ሰራተኝነት ተቀጥሮ ይሰራ ነበር። በስራ መውጫ ሰዓት የድርጅቱን ንብረት የሆነ ቁርጥራጭ ፌሮ ብረት በሁለት እግሮቹ ከጉልበቱ በታች ደራርቦ አስሮና ሱሪውን ከላይ በመልበስ ይዞ ሊወጣ ሲል በድርጅቱ ጥበቃዎች ተይዞ ክስ ተመስርቶበታል። ወጣቱ በማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ የሆነ ሲሆን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በበኩሉ አሰሪ ድርጅቶች ሰራተኞችን ተገቢ በሆነ መንገድ መቅጠርና ቁጥጥር ማድረግ እንዳለባቸው መልእክት አስተላልፏል። የእናንተን ሐሳብ አስተያየት በኮሜንት አጋሩን። ምንም ጥያቄ የለውም። የረሃብ ውጤት ነው። የጉልበት ስራ ምን ያህል አድካሚ እንደሆነ አውቀዋለሁኝ። ብዙ ጊዜ ሰርቼ አውቃለሁኝ። በምህንድስናውም ሰርቼ አውቃለሁኝ። በቀን ስራም ሰርቼ አውቃለሁኝ። አይ ነው በተለይ ኮንክሪት ስራም በደንብ አውቀዋለሁኝ ምን ያህል አድካሚ እንደሆነ። ግን ያ ብር ግን ተመልሶ ግን በየአይነቱ እንኳን ማይገዛልህ ከሆነ ብዙዎች ወዳልሆነ ነገር ይገባሉ። ፋኖ የአዲስ አበባ ልጅን አያሰጋው? ለምንድን ነው የአዲስ አበባ ልጆች ፋኖን ያልተቃወሙት? ዋይ ብዙ የአዲስ አበባ ልጆች ፋኖን ተስፋ ያደርጋል። ሆነ ግን አያደርጉ፣ ህወሓትን አይፈልጉ። ተስፋ የሚያደርገው ማንን ነው? ፋኖን። ለምን? ምክንያቱም አዲስ አበባ ልውሰድብህ አይልም። የአዲስ አበባ ልጅ ላፈናቅል ገደል ግባ አይልም። የአዲስ አበባ ልጅ አፈናቅዬ ሎርውር አንተ የአዲስ አበባ ልጅ አይደለም አይልም። ኦነግ ቢመጣ አይልም። ኦነግ ቢመጣ ውጣ። ህወሓት ብትመጣ ደንታ የላትም። ከዚህ በኋላ ሀገር ለመሆን እንጂ ህወሓት 4 ኪሎ ለመግባት ፍላጎት የላት። ሰው የአማራ መጥፋት የሚፈልገው አማራን ማዳከም የሚፈልገው ኢትዮጵያን በሚፈልጉበት መንገድ ቆርሶ ለመብላት ዋሻው ቆርሶ ለመብላት ይሄ ይታወቃል። ስለዚህ የአማራ ወንድምና እህቶቼ በርቱ፣ ጠንክሩ። በመሃል ልዩነት ቢኖርም ልዩነቱን አስተካክሉ። አትሸወዱ፣ አትታለሉ። የአማራን 5 ሚሊዮን ካነቃ አሸናፊ ነህ። እመነኝ። የአማራ ልጅ 5 ሚሊዮን ነቃ ማለት በቃ ተከተመ። ለሌላው ህዝብ ተስፋ ነው። ኢቭን ለኦሮሞ ወንድምና ተስፋ ነው። ለትግራይ ልጅ ተስፋው ነው። ማንም የፈለገው መጥቶ ፖለቲካ ይሰራበት። ምን ትላላችሁ? እውነት ነው። አዲስ አበባ ላይ ተስፋ ነው። ፋኖ ሁሉም ሰው የሚተማመንበት አካል እየሆነ ነው። እስቲ ኮሜንት ላይ ሐሳባችሁን አሳውቁን። ወደ ፌሚኒስቶች እንሂድ። የምንጀምረው አሁንም ከዘመድኩን ነው።
ስሙ። ድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው እነዛን ሰዎች የሰበሰብሻቸው ማለት። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው የተበተነ ነው የታየን። ኧረ አንቺ ረፊ በቃ በጣም ያስጠላል ይቀፋል ስትልሽ ምን ነው የሚቀፋው ስትያት ያየነው የተመለከትነው። እሱ ብቻ አይደለም እኔ ንስሐ ገብቻለሁ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም መውለድ እፈልጋለሁ ስትልሽ ምንድነው ስትያት ነበር? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል እምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው። በዜግነት ኤርትራዊ ነሽ። ኢትዮጵያ ያሳደገችሽ ናት አለ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ትክክል ከሞራልም ከስነ ምግባርም አንፃር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለችም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌበን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁ እንዴት እንደሰደባችሁ ልጁን አባት ትክክል አይደለም ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት እናንተ የፌበንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። አላማቸው አንድና አንድ ፍላጎታቸውን ማስፈጸም እንጂ ለሴት ልጅ ጥቃት መቆም አይደለም። ይህን በብዙ ማስረጃ ተመልክተናል። እስቲ ከዚህ በኋላ ጠንከር ያሉ አንድ ሁለት ሀሳቦችን እናንሳ። የመጀመሪያው ሴት ልጁን ሲደፍራት ያኔ የምታዩን እናያለን የሚል ኮሜንት አይቼ በጣም ነው የደነገጥኩት። ምን ያህል ለሴት መብት እንሟገታለን የሚሉ ሴቶችን ቴረራይዝ እያደረጉ እንደሆነ እያስፈራሩ እንደሆነ ለትዳር ያላቸው አመለካከት ጨለምተኛ እንዲሆን ወንዱ ሁሉ ደፋሪ ባል ሁሉ ልጁን የሚያጠቃ የሚደፍር እንደሆነ ፖርትሬ እንዲያረጉ አርገዋቸዋል። እነሱ ሌላ ቢሉም አረኛ እንደዚህ አላልን ቢሉ በተደጋጋሚ ቫዮለንስ አቢዩዝ ሬፕ ከመናገራቸው የተነሳ ባይ ዲፎልት ሴቶቹ ትዳር ሴት የምትጨቆንበት ሃይማኖት ሴት የምትገፋበት እንዲሁም ደግሞ አባት ሴት ልጁን ሊደፍር ይችላል ብለው እርግጠኛ የሆኑበት ነው። ኢማጂን ይቺ ልጅ በድፍረት ስትናገር በቃ የኔ ባል የልጄ አባት ማለት ነው ሴት ልጁን ይደፍራል ብላለች። አሁን ይሄ ጤናማ ማይንድ ሴት ነው? በእንደዚህ አይነት ማይንድ ሴት ይቺ ልጅ ባታገባ ራሱ የማግባት ሐሳብ ቢኖራት ምን አይነት ወንድ ነው ወደ ህይወቷ የሚመጣው? በቃ እኮ ሁሉም ወንድ ባድ ነው ሁሉም ወንድ ሴት ልጁን ይደፍራል ብላ ካሰበች ወደ ህይወቷ ራሱ የሚመጣው ከዚህ የተለየ አይሆንም። ኮንፈርሜሽን ባያዝ ውስጥ ነው የምትገባው። ይሄው ብዬ ነበር ድሮስ ወንዶች ነው የምትለው። ጤናማ ቦይፍሬንድ ራሱ ቢመጣ እንከኑን እየቆጠረች ይሄው ድሮስ ወንዶች ወደሚለው ድምዳሜ ነው የምትመጣው። ስቴብል የሆነ ትዳር ስቴብል የሆነ ሪሌሽንሺፕ ራሱ ለመመስረት ይቸገራሉ። ቢካዝ ኦሬዲ እዚህ ውስጥ ኔጌቲቪቲ ነው ያለው። ጭንቀት፣ ውጥረት፣ ፍርሃት። እንዴት ነው ሰው ጤናማ ሰው ገና ለገና ባሌ ልጁን ይደፍራል ብዬ 24 ሰዓት አይኔን አፍጥጬ ልኖር ነው? ገላዋን ሲያጥባት ዳይፐር ሲቀይር ልጨነቅ ነው? ሲስማት ወይኔ ጉዴ ብዬ ሌላ ነገር ላስብ ነው? ይሄ ጤነኝነት ነው? just because እንደዚህ አይነት ዜናዎች ስለሰማን ሁሉ ወንድ እንደዛ በጣም ከመደጋገሙ የተነሳ ሁሉ ወንድ ወደ አንድ ባስኬት ውስጥ ተከቷል። ሁሉ ሜሬጅ ወደ አንድ ባስኬት፣ ሁሉ ሃይማኖት ጨቋኝ ነው ተብሏል። ይሄንን ነው የምፈራው። ባላንስድ ያልሆነ ነገር ጤናማ ትዳር እንዳለ ጤናማ ባሎች እንዳሉ ስለ ጥሩ ፍቅር የማይወራ ከሆነ ሁሌ ቫዮለንስ አቢዩዝ ሬፕ የሚወራ ከሆነ መጨረሻው የዚች አይነት ሴት አስተሳሰብ ውጤት ነው። እያየነው ነው ደግሞ ስለ ትዳር ሲወራ ይሄ ላይ ቀጥል ነገር ያዝለቅልሽ ምናምን አሽሙር። እስኪ 2 ዓመት እንያቸው ምናምን አሽሙር።
ይቺ ልጅ ሌላ ፖስቷ ላይ ከፌስቡክ ነው ሳይ ወንዶች ምን ያህል አውሬ እንደሆኑ ጽፋለች። አሁን በዚህ አስተሳሰብ እንዴት ነው በሰላም ከአንድ ወንድ ጋር አግብታ የምትኖረው? አለስ ወንድ ሳይሆን ሌላ ለማግባት ካላሰበች በስተቀር። ይሄው እኮ ነው ጭንቅላታችሁ ላይ የተሰራ ነው። ተስፋ እንድትቆርጡ፣ በሃይማኖት ተስፋ እንድትቆርጡ፣ በማህበረሰብ ተስፋ እንድትቆርጡ፣ በወንድ ተስፋ እንድትቆርጡ፣ at the end of the day ከራሳችሁ ጋር እንድትጣሉ፣ ደስተኛ እንዳትሆኑ፣ ዲፕረስድ እንድትሆኑ፣ ቢተር እንድትሆኑ፣ አንግሪ የሆናችሁ ሰዎች እንድትሆኑ ነው የሚያረጋችሁ። ማንን ጠቀመታል? ለራሳችሁ አትሆኑ፣ ለቤተሰብ አትሆኑ፣ ለማህበረሰብ አትሆኑ፣ ከማህበረሰቡ ጋር ትላተማላችሁ። ይሄ አካሄድ ልክ ነው? ልክ ነው ወይ? በጣም ነው ማዝነው ነው። በጣም ብዙ ሴት በዚህ ምክንያት ቴሮራይዝድ ሆናለች። ፍርሃት ውስጥ ነው ያለችው፣ ጭንቀት ውስጥ ነው ያለችው። ነገን ስታስብ ጨለማ ነው የሚታያት። ታዲያ በዚህ አይነት መንገድ እንዴት ነው መፍትሄ የምንፈልገው? ደፋሪው አጥቂውም እኮ የሚመጣው ከቤተሰብ ነው። በፍርሃት የተመሰረተ ሪሌሽንሺፕ አንቺም የማይሆን ሰው ታመጫለሽ፣ ልጁም ይጎዳል፣ ጀነሬሽናል ትራውማ ይሆናል። ስንት ተስፋ የቆረጠ ሰው አለ። ብደፍርም ምን ግፋ ቢል ታሰራለሁ ይላል፣ የመንግስት ቀለብን ይበላል። ግድያ ራሱ ቢሆን ያስገድዶ መድፈር ውጤቱ ኦኬ ተስፋ ይቆረጣል፣ በሞት ምንም ችግር የለም የሚል ቪሸስ ሳይክሉ ግን ይቀጥላል። ለምን? እንደዚህ የታመሙ ቤተሰቦች ከስራ አሏ። እንደዚህ በፍርሃት ውስጥ ነው ትዳር ራሱ የሚጀመረው፣ ሪሌሽንሺፕ የሚጀመረው። ስለዚህ መሰረቱን እየገዘገዛችሁት ነው መፍትሄ የምትሉት። ዋናው መፍትሄ ከስር ሆኖ ሳለ እናንተ መፍትሄውን እያፈረሳችሁ እዛ ትጮዋላችሁ። አረ እስኪ ሴንስ ስጡ፣ እስኪ ሚኒንግ ይምጣ። በነገራችን ላይ ማወቅ ያለባቸው ነገር አንድ ነገር ቢኖር ወንዶች ሁሉ ደፋሪ ናቸው ስትል አባቷን እየተናገረች ወንድሟን እየተናገረች እንደሆነ ብዙ ጊዜ ዘነጋዋለች። ስለዚህ ወንድሜ ደፋሪ ነው ብላ የምታስብ ከሆነ ምን ያህል ስጋት ሊኖር እንደሚችል አስቡት። አባቴ ደፋሪ ነው ብላ ስታስብ እንደዛው፣ አጎቴ ደፋሪ ነው ብላ ስታስብ እንደዛው እንደሆነ ብዙን ጊዜ ይዘነጉታል። ፌሚኒዝም ማለት ብዙን ጊዜ ላይ እንደተናገር ነው ጸረ ወንድ ነው፣ ጸረ ሃይማኖት ነው፣ ጸረ ምግባር ነው፣ ጸረ ማህበረሰብ ነው። አላማቸው ሴት ልጅ እንዳትጠቃ አይደለም፣ ሴት ልጅ ጭምር የሚያጠቁ ናቸው። ምስክር ሰብለን እንስማት። አሁን ግን ትንሽ ደቂቃ በፊት እነ ጆርዲ ለምን ተነካነ ብላችሁ ከግሩፖችሽ መካከል ለዚህ ምላሽ ሰጣለች ጆርዲ፣ እንሰማዋለን። ብቅ ብለው ሐሳብን በሐሳብ መሞገት ያቃታቸው ግሩፖችሽ አታክ እያደረጉኝ ነው። ይሄው ሴትለትን እንግዲህ ምንድነው ሴት ልጅ ፕሮቴክት እናደርጋለን። የሴት ልጅ እኔ የምሰራው ስራ ላይ መታችሁ ይሄ ፐርሰናል ኢሹ ነው፣ የኔ ፐርሰናል ኦፒኒየን ነው፣ ፍሪደም ኦፍ ስፒች ነው፣ መነጋገር ሐሳብን በሐሳብ መሞገት ነው። ሶ ዋት እኔ ሴቷ ቢልድ ያደረኩትን እኔ ጀግናዋ ከስንት ነገር ጋር ታገኝ ቢልድ ያደረኩት ቢዝነስ ላይ መታችሁ ሪቪው የጻፋችሁት የእውቀታችሁ ልክ ሲመዘን ማለት ነው። ምን ያህል እውቀታችሁ ዜሮ እንደሆነ ሲመዘን ያልተጠቀመ ሰው ሪቪው ማድረግ እንደማይችልና ሪፖርት እንደሚደረግበት ታውቃላችሁ። እሱ ሪፖርት እንደሚደረግባችሁ ታውቃላችሁ። በመታቋቸው ነጭ አንዲት ነጭ ሁለት አበሻ ሆናችሁ እኔ ላይ ሪፖርት አድርጋችሁ ጉግል የኔ የስራዬ ሪቪው ላይ ጻፋችሁ። እኛ ደግሞ መመለስ እንችላለን። እንዴት አሜሪካ የሰለጠነ ዓለም ላይ ነን ያለነው። ማንም ሰው ያልተጠቀመ ከሆነ ሪቪው መጻፍ መብት የለውም። ይሄንን እንኳን በጠንቅቃችሁ እንኳን አታውቁ። ሰው በመጥላት ሰው በእንትን ባለ ማድረግ የሌለው ውሸት መጥቼ ሰርቪስ ወስጄ እንደዚህ አድርጌ ኤቪደንስ ውሸታሞች። እኔ ግን አንድ ነገር ልንገራችሁ፣ እኔ አበሻ ነኝ፣ ደግሞ ጀግና ሴት ነኝ። እግዚአብሔር ምስክሬ። ሪቪው ስለተጻፈብኝ ፈርቼ አፌን ዘግቼ የምቀመጥ መስሏችሁ ይሆን? ይኸውልሽ ወንድ ልጅ ለዚህ ነው አልፈልግህም ስላለችው ራሱን መግዛት አቅቶ አሲድ የደፋባት። አንቺ ብትሺ ትደፊብኝ ነበር ስላላገኘሽኝ ነው። አንቺ ብትሺ ታስደበድብኛለሽ፣ ታስቆርጭኛለሽ፣ ትገይኛለሽ። ስራዋን ዲስትሮይ እናድርገው ብለሽ ከመጣሽ ከወንዱ በምሬ የተለየሽው ከደፋሪው። አሁን አልተደፈርኩም፣ አሁን እስራኤል ያልመጣችሁ አታካል ተደረኩ። ሰው ይሄ ነው የእናንተ ግሩፕ፣ ይሄ ነው ማንነታችሁ ሲገለጥ ማለት ነው። ሲፈተን
ይውልሽ ጻድቅ የሚጫወት ሰው መልአክ የሚጫወትን ሰው ነካ ስታረጊው ጽድቀቱ ይቀርና ከውስጥ ያለው ማንነቱ የሚናከሰው ማንነቱ ይወጣል። ተነካችሁ ነካዋችሁ። እናንተን ደግሞ ፐርሰናሊ አልነካውም። ሐሳባችሁን ስነካ አዲስ ሴት እንኳን እኔን አሳምናችሁ ሰብሊ እንደዛ አይደለም እንነጋገር አብረን እንስራ ልናሳምንሽ ላውራሽ ምን አይደለም ያላችሁት ስራዋን አታከናር አፏን ትሰቀለች you don't know me ጠይቂያቸው ሚዲያ ላይ የሚያቆኝን ሚሊየንስ ተነስተውብኝ ፍሬንድ ወደ ኋላ አላልኩም ወደ ውጭ ነው ያልኩት ይገርማችሁ ሚዲያ ላይ ጠፍቼ ነበር አሁን ግን መጣሁ ነካችሁ አሁን ፐርሰናል አታክ መጣ በሐሳብ ነበረ ሀገሬን ምናምን ህዝብ በቃ የሚያምር የሚመስል ፍትፍታችሁን ይዛችሁ ነበር የመጣችሁትና ፍትፍታችሁን ፈራ ነው ፍትፍቱ ያስፈራል ውስጡን ነገር አለበት ብለን ስላላችሁ የለበትም ብላችሁ ገለጥ አድርጎ ማስተማር ነበረ ጥሩ ነገር ስማርት ዌው ትክክለኛ ነገር ቢሆን ገልጣችሁ አረዚውስ ምንም ነገር የለም እኔ ልቅመሰውና አንቺም ቢዩ ግን እናንተ ሲታወቅባችሁ ሰውን አታክ ታደርጋላችሁ እኔ ዝም አልልም ካንቺ ባስኳ በሻለኝ ጀግና ነኝ አልፈራም እና ከዚህ ቀን ጀምሮ ሚዲያ ላይ ነኝ ያለሁት በአገሬ አልደራደርም ሪቪዋችሁን ስማችሁንም አስቀምጣለሁ እዚህ ላይ ሚላ የምትባል አንጄላ የምትባል ሴት ክብነሽ ነው ክብና ምናምን የምትባል ከበቡሽ ክብነሽ ምናምን አለ ሪቪውን እዚሁ ላይ አሁን ፖስት አደርግላችኋለሁ ጆርዲ ያፈራሹ ደቀ መዝሙር ወንበዴዎች ናቸው ወንበዴዎችሽን ያሰለጠንሽ ወንበድናና መድፈር ነውና ፍሬንድዬ ሴት አድናለሁ ብለሽ እያስደፈርሽ ነው እየደፈራችሁን ስለሆነ በስራችን እየመጣችሁና እየደፈራችሁን ስለሆነ የኔ ቆንጆ this is America ይሄ አፍሪካ አይደለም ሪፖርት ማድረግ ፍሪደም ኦፍ ስፒች የሚባል ነገር ያለበት ማንንም የማንንም ቢዝነስ አታክ ማድረግ አይቻልም ማስነሳት እንችላለን ደግሞ መኖሪያችን እኛ የዘላለም አምላክ እግዚአብሔር ይባላልና ቴንክ ዩ ግን ከዚህ ሚዲያ ላይ እንዳልጠፋ ስላረጋችሁኝ ከዚህ ቀን ጀምሮ ኤቭሪ ዴይ ነው የምገባው ኤቭሪ ዴይ አመሰግናለሁ ቴንክ ዩ እናመሰግናለን ሰብለ ስለዚህ አሁን ምላሽ ልሰጥ ነው እንሰማዋለን አላማቸው ሴቶችን ማጥቃት እንጂ ሴቶችን መከላከል አይደለም በሴቶች ጥቃት ትርፍ ማግኘት ነው የሚፈልጉት በፍጹም ለሴት ልጅ ጥቃት አይቆም ኢቭን እንቆማለን እንኳን ቢሉ ነው ማነሽ ሰብለ ኢትዮጵያ ውስጥ ወንዶች ከአህያ ጋር ሴክስ እንደሚያደርጉ ላይቭ ላይ ቁጭ ብለው ሲነጋገሩበት የነበረውን ወሬ ሰምተን ኔፓል ውስጥ አንድ ሰውዬ ከክሮኮዳይል ጋር ከአዞ ጋር እየኖረ ሴክስ እንደሚያደርግ የሚያሳይ ዜና ሰምተን ባለፈው ዓመት አኒማል ፕሮቴክሽን ሰርቪስ ውስጥ ያለ ታጥሮ የተቀመጠን አሊጌተር ለአራት የደፈሩ ወንዶች ዜና ላይ ቀርበዋል ዛሬ 6 ዓመት እና 7 ዓመት ፌስቡክ ላይ የሆነ ሰውዬ ከእባብ ጋር ሴክስ ሲያደርግ ቀርጾ ፖስት አድርጎ ጉድ ተብሎ ነበር የወንዶችንም ሆነ የሴቶች ከውሻ ጋር መጋባት ከአዞ ጋር ሴክስ ማድረግ ከአህያ ጋር ሴክስ ማድረግ ከእባብ ከአሊጌተር ጋር ሴክስ ማድረግ የመብት እንቅስቃሴዎች ላይ ልንለጥፈው የምንችለው ነገር አይደለም የነጻነት እንቅስቃሴዎች ላይ ልንለጥፈው የምንችለው ነገር አይደለም 2 ወይም የ3 ሴቶችን ውሻ ማግባት ፌሚኒዝም ላይ ለጥፈሽ ልታወሪ አትቺ ያ ከመስመር የወጣ የሰው ባህሪ ማሳያ እንጂ የፌሚኒዝም ማሳያ አይደለም የመብት እንቅስቃሴ ማሳያ አይደለም ውሻ አግብተዋል ብለሽ ልታመጪልኝ የምትችያቸው ሴቶች ፌሚኒስቶች አይደሉም ፌሚኒዝምንም እንቅስቃሴ አያራምዱም ሴት ልጅ ውሻ ታግባ እንስሳ ታግባ ከእንስሳ ጋር ትኑር የሚልም የፌሚኒዝም አርቲክል መጽሐፍ አካዳሚክ ወርክ የለም እቺ አፍሪካ ላይ ስለሆንሽ ያው አታቂም በደንብ ነው የማቀውን ነገር ነው እያወራ ያለሁት የዋሸሽ ነው ውሸታም ነሽ ብዙ ሰዎች የተሰማ እንቅስቃሴ የደገፉት ለሴቶች ፍትህ ስለቆመና የሴቶችን የፍትህ ጥያቄ ስለሚፈልጉ ነው እንጂ የፌሚኒዝምን አይዲዮሎጂ ወይንም የፌሚኒዝምን ሙቭመንት ለመቀላቀል አይደለም ስለ ፌሚኒዝምና ነጻነት ለመከራከር ወንዶች ከእንስሳት ጋር ያደረጉትን ምሳሌ ማንሳት ለምን አስፈለገ ይህ የፌሚኒዝም እንቅስቃሴ አይደለም አላማችን ለተጎጂዎች ፍትህ ነው
ብለው በግልጽ መመለስ አይቻልም ነበረ? የሙቭመንቱ ሊደር እንደመሆናችሁ መጠን ከኋላ ያሉትን ተጎጂዎች ለነሱ ነበር ማሰብ ያለባችሁ እንጂ ለስማችሁና ለአይዲዮሎጂያችሁ መቆም የለባችሁም ነበረ። ይሄንን በጣም አጥብቄ ነው የምቃወመው። በተጎጂዎች ስም ተነስታችሁ ወጣችሁ እየተናገራችሁ፣ ነገር ግን ዛሬ ለፌሚኒዝም ስትከራከሩ በጣም ያሳዝናል። ይሄ በጣም አሳዛኝ ነገር ነው። ሴቶችን መብት አይደለም የእንስሳ መብትን ኦኬ የውሻ የድመት የእባብ የአይጥ መብትን ጥግ ድረስ ያከበረ ሀገር ላይ ዩሮፕ ላይ ተቀምጠሽ የሴቶች ገንዘብ ላይ ቢዝነስሽን እያጧጧሽ ከሴቶች ገንዘብ እየወሰድሽ ቢዝነስ እየሸጥሽ ኢትዮጵያ ላይ የሴቶች ጥቃትን የሚቃወም እንቅስቃሴን ለመቃወም የሴቶችን ውሻ ማግባት እንደ ምክንያት አንስተሽ ፌሚኒዝም ላይ ለጥፈሽ መጣሽ። ሰብለ የጠየቀችው ስለ ፌሚኒዝም አይዲዮሎጂ ነው። መጠየቅ መብቷ ነው። ፌሚኒዝምን መጠየቅ እንዴት ተጎጂ ሴቶችን ከመቃወም ጋር ይያዛል? ስለ ሰብለ ቢዝነስ፣ ስለ ግል ህይወቷ ያንን ሁሉ ነገር ማውራትና ያንን ነገር ለሴቶች አጌንስት እንደሆነች ማውራቱ ለምን አስፈለገ? ፌሚኒዝም አይዲያ ወደዚህ ይቀላቀላል ብላ መፍራት መብቷ ነው። መጠየቅ መብቷ ነው። ሰው ፌሚኒስት ሳይሆን ለሴቶች ፍትህ መቆም ይችላል። እናንተ ግን መልሳችሁ ሊሆን የሚገባው የኛ ሙቭመንት አሁን ለሴቶች ፍትህ ነው እንጂ ስለ ፌሚኒዝም አይደለም የምንከራከረው ማለት ሲገባችሁ አሁንም እየተከራከራችሁ ያላችሁት ስለ ፌሚኒዝም ነው። ይሄም በጣም አጠያቂ ነገር ነው። ውሸትን ይዘሽ ማለት ነው። ውሸትሽን ሲነገርሽ ደግሞ አካውንቴቢሊቲ እንደመውሰድ አዎ ቼክ አድርጌያለሁ፣ ልክ ነው፣ እነዚህ ሴቶች ፌሚኒስት አይደሉም፣ የፌሚኒዝም ውጤት አይደለም፣ ግን እንደዚህ አይነት ነገር አስቤ ነው እንደዛ ያልኩት ምናምን ብለሽ ቢያንስ የሆነ አይነት ኤክስኪውዝ እንደማቅረብ ጭራሽ ደብል ዳውን ታደርጊያለሽ ውሸትሽ ላይ። ደግሞ ራስሽን ልክ እንደ ቪክተም በሀሳብ መሞገት ያልቻሉ ግብረ አበሮችሽ እኔን መተው አታክ አደረጉኝ፣ ቢዝነሴን አታክ አደረጉኝ ምናምን ኮንሲኩዌንስስ አንቺ መብትሽ እስከ ጥግ ድረስ የተከበረበት ደህንነትሽ እስከ ጥግ ድረስ የተከበረበት ሀገር ላይ ቁጭ ብለሽ ከሴቶች ኪስ ገንዘብ እየወሰድሽ ቢዝነስሽን እያጧጧፍሽ እየኖርሽ እዚህ ጋር መተሽ የሴቶችን እንቅስቃሴ አታክ ስታደርጊ የሴቶችን እንቅስቃሴ መጥፎ ስም ስትሰጪ ማንም ዝም የሚልሽ ነው ይመስል። በነገራችን ላይ አሜሪካ ላይ የፌሚኒዝም እንቅስቃሴ ነው እንጂ የሴቶች ጥቃት ላይ አልቀዋም። ወደ 27% የሴቶች ጥቃት አለ ይደርስባቸዋል። ስለዚህ ምንም ያህል የተጋነነ ፍሪደም አለ ይባል፣ ምንም ያህል የተደጋነነ የፌሚኒዝም እንቅስቃሴ አለ ይባል ያስቆመው ነገር የለም። 27.2% ወይ 27.3% የሴቶች ጥቃት በአሜሪካ ላይ ይፈጸማል፣ እየተፈጠረም ጭምር ነው ያለው። አላስቆመም፣ ያስቆመው ነገር የለም አንለስ ከማህበረሰቡ ጋር ተባብረው እስካልሰሩ ድረስ ማለት ነው። ግን እንቀጥል። ሌላው ደግሞ በጣም የገረመኝ ለተጎጂዎች ፍትህ እየታገለን ቢዝነሴ በእናንተ ግሩፕ ጥቃት ደረሰበት ሲባል ያገኘሽው ኮንሲኩዌንስ ነው ማን ዝም ይልሻል የሚለው ነገር በጣም ከባድ ነገር ነው። እኛ ጥቃትን እየተከላከለን ሰዎችን ለማጥቃት ግሩፕ መሰብሰብ የሚያስፈልገን አይመስለኝም። ጥቃትን ለመቃወም የቆመ ሰው እንደገና ሰው ላይ ጥቃትን አያደርስም። በጣም የሚያሳዝነኝ ነገር እነዚህ ተጎጂ ሰዎችን የሞቱ ሰዎችን ለጥፋችሁ በእነሱ ሌላ ነገር ስትሰሩበት ማየት በጣም ያሳዝናል። እንደገና እየገደላቸው ነው፣ እንደገና እየጎዳቸው ነው እና በጣም የሚያሳዝን ነገር ነው። ያመጣችሁት ፍትህ ነው፣ ግን የምትሯሯጡት የምታወሩት ስለ ፌሚኒዝም ነው። የተጎዱ ሰዎችን ድጋሚ እየጎዳችሁ ነው፣ የሞቱ ሰዎችን ድጋሚ እየገደላችሁ ነው። በጣም ያሳዝናል። ኃላፊነት እንዳለበት ሰው ለሙቭመንቱ ዓላማ ያለው ሰው ስለሌላ ሙቭመንት ስለሌላ አይዲዮሎጂ አይከራከርም። አይዲዮሎጂውን ወደዛ አርቆ ጥሎ ስለ ፍትህ ብቻ ነበረ መከራከር የነበረበት። አይዲዮሎጂያችሁን ከሴቶች ፍትህ በላይ ያስፈልጣችሁ ስለ አይዲዮሎጂያችሁ እዚህ ጋር ወጣችሁ ትከራከራላችሁና ኃላፊነት እንደተጣለበት ሰው ኃላፊነታችሁን አልወሰዳችሁም። ብዙ ሴቶችን እየጎዳችሁ ነው። ከኋላ ፍትህ መቀበል የሚገባቸውን ሴቶች እየጎዳችሁ ነውና በጣም ያሳዝናል። ሞጣ ጋር እንመጣለን ጊዜ ካለ። የፌሚኒዝም እንቅስቃሴ ዋና ዓላማው የራሳቸውን አጀንዳ ማስፈጸም እንጂ ሴቶች ላይ እየመጣ ያለውን እየደረሰ ያለውን በደል ለማስቆም ነው ብዬ አላስብም። ምክንያቱም የሆነ እንቅስቃሴ ችግር ሲፈጠር አይደለም እንቅስቃሴው እንዲቆም ማድረግ ያለበት። ምንም ባልተፈጠረበት
ዝም በተባለበት ሰዓት ላይ ሙቭመንትና አዌርነስ መፍጠር እንቅስቃሴዎች ሁሌም ቢሆን መቀጠል ያለባቸው ነገሮች ናቸው። የሆነ ሰው ሲሞት ነው ብድግ ተብሎ ተጠቃን እንዲህ አለን ተብሎ እየመጣ ያለው ነው። ፌሚኒዝም እንቅስቃሴ ሙቭመንቱ ዲፔንድ የሚሆነው የሴቶችን ጥቃት ከሆነ በየዕለቱ ጥቃት እየተፈጸመ ነው። ስለዚህ በየዕለት አድቮኬት ማድረግ ማህበረሰቡ ማንቃት እንጂ ማህበረሰቡን እየሰደቡ ወንዶችን እያንቋሸሹ ደግሞ አልገባንም ይሄ ነገር አስረዱን ሐሳባችሁ ከዚህ ጋር ሐሳባችሁና አካሄዳችሁ ትክክል አይደለም ሲባሉ ደግሞ የሴቶችን ቢዝነስ እነሱ ዴቨሎፕ እናደርገዋለን እናሳድገዋለን እናበረታዋለን የሚሉትን የሴቶችን ቢዝነስ ተመልሰው እያጠቁ ይሄንን ፌሚኒዝም ነው ፌሚኒስትነት ነው ብሎ ማሰብ ጥያቄ ምልክት ይከተዋል። ሞጣ እንዲህ አየሁኝ አለ። ለቃላት አጠቃቀሙ ከወዲሁ ይቅርታ ጠይቃለሁ። ሴት ልጅ አታግባ ከተባለ የሴት ወንድ እያደረጓት ኤሌክትሪክ ወሸላ እንድትገዛ በባትሪ የሚሰራ ወሸላ እንድትገዛ እያደረጓት ባል አታግቡ የሚል ሴት ከስካያችሁ ትልቅ ወሸላ ከሱቅ ውስጥ ገዝተው የሚንቀሳቀሱ ናቸው። እናውቃቸዋለን። በቦርሳቸው አንዳንዴ እኮ ሾፕ እኮ ስንሄድ እኮ አበሻዎች ይዘውት አይተናል። ዱብ ሲል የአህያ አጀንዳ የሚመስል ሲል አንዳንዱ ሰው ባይናቸው ዱብ ብሎ ከብትን ውስጥ መኪና ፓርኪንግ ብትሄድ ስትል ካርድ ብትዋታ ስትል ይሄን የሚያደርጉ ጥቁር ነው ደግሞ አሁን በተኑ አስፓልቱ ሲመጣው ማለት ጀመር እየዘለለ እንደዚህ የዳንኪ ቆለጥ እንዴት መሬት ላይ ወጥቶ የሚደንስ ይመስል ጉድ ተባለ። ልጅቷ ተንደርድራ አጥፍታ ሞተሩን ነው ይዛ ሻምፓ እንደዚህ አድርጋ የገባችው ሱቅ። እነዚህ ናቸው ፌሚኒስቶች። ፌሚኒስት ሰው ከሆነ ለሴት መብት የታገልኩ መስሎ ወሸላ ታጋዮች ናቸው። የአርቲፊሻል ወሸላ ታጋዮች ናቸው። እንዴት ሰው አታግባ ይባላል? የሴት ልጅ ክብሯ ዳይፐር ስቀየሩ የሴት ልጅ ክብሯ ጡቷን ስታስጠባ። በነገራችን ላይ ይሄ መሻ የተናገረው ነገር በጣም እንትን ሊል ይችላል። ግን ሴት ልጅ ወንድ ልጅ የተፈጠሩበት ዓላማ አላቸው። ባይሰልፍ ከሆነ ጊዜ በኋላ ኔቸር ራሱ የሚጠይቃቸው የሚያስገድዳቸው ነገር አለ። አንለስ ለምንኩስና ራሳቸውን ለተጋድሎ እንዲህ አይነት ፈተና ሲመጣ እየተጋደሉ እየጾሙ በድንግልና ለመኖር አስበው ካልሆነ በቀር ድንግልናቸው አጽንተው ለመኖር ካልሆነ በስተቀር ከዛ ውጭ ያለው እንቅስቃሴ ጥያቄ ምልክት ነው መግባት ያለበት። ወንድን እጠላለሁኝ እየተባለ የወንድን ዕቃ ከየሱቁ እየገዙ መጠቀም ይሄ ደብል ስታንዳርድ እንዳይሆን ጥንቃቄ ይሻል። ይሄ ከ2 ዓመት ወይም በፊት የወጣ ቪዲዮ ነው። ምንድነው ይሄ አርማው የሚል ነገር ነው። በተለይ የለበሰችው ነገር ምንድነው የሚል ነገር ነበር። እውነት እንደምንለው እንደምናስበው የዚች ልጅ ነገር ቀላል ነው? የዚች ነገር ዝም ብሎ ራንደም የሚደረግ ነገር ራንደም የሚከሰት ነገር ነው? ዓላማዋን ሆኑ ብላ አታስተላልፍም። ተመልከቱት። የለበሰችው አልማ በራሱ የሚናገረው ነገር አለው። ግብረ ሰዶማዊነትን የሚናገር ነው የሴት ልጅ ጉዳይ ላይ ይሄ ማለት ነው። ይሄ ብቻ አይደለም። ቀጥላችሁ ሌሎች የሚወጡት መረጃዎች ደግሞ ተመልከቷቸው ከዚህ ጋር በተገናኘ ማለት ነው።
ይህን ነገር ታስታውሳላችሁ አይደል? ራሱ ስትናገር የነበረው መብታቸው ነው፣ ተፈጥሯዊ ስጣቸው ሂውማን ራይት ነው፣ የተጠበቀላቸው ነው እስከምትናገር የደረሳት ነገር ይሄ ነው። ስለዚህ ዓላማዋ ግልጽ ነው፣ ሀሳቧ ግልጽ ነው፣ ድርጊቷ ግልጽ ነው። ያው ብዙ ጊዜ እኛ ያሉ ሰዎች ሀሳባቸው በጣም ብዙ ጊዜ ስለሚያስቀኝ ነው እንጂ የሆነ ሆኖ ግን ጥያቄ ልጠይቃቸው። እኔ ይሄንን እሷ የምትደግፉ ሰዎች ማህበረሰብ ጥያቄ ልጠይቃችሁ። አንድ በአስገድዶ መድፈር የሚታወቅ ሰው መጥቶ የሆነ ሙቭመንትን ልምራ ለሴት ልጅ ጥቃት ልቁምላት ቢል እንዳልኳችሁ አንድ አስገድዶ ደፋሪ መጥቶ ለሴት ልጅ ጥቃት ልቁም ቢል አንተ አይደለህ እንደ ጥቃት አድራሹ መባሉ አይቀርም አይደል? ምክንያቱም ማን ሊመራውን እንደሚችል ግሩፑን ማወቅ የዛን ነገር የእንቅስቃሴውን ጤናማነት ማረጋገጥ ተገቢ ስለሆነ ወይ ደግሞ ጤናማነቱ ማየት ተገቢ ነው። ስለዚህ አንድን እንቅስቃሴ ሲጀመር ማን ነው እየመራ ያለው? ያ መሪው ጤነኛ ነው ወይ? ያ መሪው ሰላማዊ ነው ወይ ተብሎ መጠየቅ አለበት። ከዛ ውጭ ያለውን ነገር ግን አይ እንትኑ መሪውን እንቶ የሚባል ከሆነ እንዳስገድዶ የደፈረ ሰው መጥቶ ሴት ልጅ ጥቃትን እንቃወማለን እንበል ብሎ ቢል እንዴት የምትቀበሉት? አንተው አይደለህ ወይ ጥፋት አድራሹ የምትሉት እናንተው አይደላችሁ? የዚህ ጊዜ ነው እንትኑ ሴፓሬሽን የሚታያችሁ? የዚህ ጊዜ ነው አይ አልቀበለውም እቀበላለሁ የሚታያችሁ? ወይስ የሙቭመንቱ መሪ ማን ነው የሚለውን ነገር ጥያቄ የሚፈጠርባችሁ ያ ሰው ወንዱ ሲሆን ነው? ስለዚህ አሁንም የፌሚኒዝም እንቅስቃሴ ኢትዮጵያ ላይ ያለው የፌሚኒዝም እንቅስቃሴ ጥያቄ የሚፈጠርበት ነው፣ ጥያቄ ያለበት ነገር ነው ሲባል አይኛ ሙቭመንቱን እንጂ ከሷ ጋር ምን አለ ምናምን የምትሉ ሰዎች መጀመሪያውኑ ሀሳቡ የተረዳችሁ አይመስለኝም። እንደ በግል ነዳ ብላችሁ ካልሆነ በስተቀር ማለት ነው። የሆነ ሆኖ እዚህ ላይ ላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።